በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኮከበ ገዳም የብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ገድል በዕለተ ዓርብ የሚጸለይ የሚነበብ። ምዕራፍ 24 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታው ጋር ይነጋገራል። አባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማን የሚፈልግ አይደለም። ዓለምንና በዓለም ውስጥ ያለውን አትውደዱ ያለውን አስቦ ዳግመኛም ዓለሙም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጡ ያለውን ሁሉ ናቀ። ነፋስ ከምድር እንደሚጠርገው ትቢያ ያደረጋት፣ ፈጥና እንደምትጠፋ ጢስ ታይታ እንደምትበተን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እርሷም አልቀረበም፣ ሽታዋ የሚያስጸይፍ ነውና። በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለምን ክፋት ያወቅህበት ጥበብ ምን ይመስል! መንገዷ ወጣ ገባ፣ ድጥ የበዛበት ሁለመኗ ጭጋጋማ ነውና። የወርቅ መሰላል ያልነው ምንድን ነው? በጾም በጸሎት የዳዊትን መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሠራው የአባታችን የገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ። 150 የዳዊት መዝሙርን፣ 15ቱን የነቢያትን ጸሎት፣ 5ቱን የሰለሞን ማህሌይ፣ የእመቤታችን የድንግል ማርያምን ውዳሴን ቅዳሴን በየሰዓቱ ከሚያደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህንን ሁሉ የሚጸልየው ቆሞ አይደለም፣ ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠንም በዳዊት ቃል ልክ ነበር። የአባታችን የገብረ መንፈስ ቅዱስን ሥራዎቹን ባሰብኩ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና ዜና ገድሉን መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱን ለማብዛት ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ በእውነት የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከሩ በጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብን የገነባ አይደለም። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትን አጡ። ይፈርስ ዘንድ ተዉት፣ በነፋስ ፊት እንዳለ ትቢያ ያደረገው። ያን ጊዜ የተደበላለቀውን ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስም የዓለሙን ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእነርሱ በምን አላነሰም። የዕብራይስጥ ቋንቋ ከተደበላለቀው ቋንቋ አይደለም። ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ። አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በማያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ ቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብን አስተማረው፣ በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10ሩ ትእዛዛትን ሰጠው።
ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊትም በዕብራይስጥ ቋንቋ በበገና አመሰገነ። የእስራኤል ነቢያት የይሁዳም ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮች አለቃ ናቡዛርዳን በንጉሥ ናቡከደነጾር እጅ የተማረኩ ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችንም ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን አቡነ ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ፣ እርሱ ዘመዳቸው ነውና። ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንንም አስተማረው፣ እርሱ የመላእክት ወዳጅ ነውና። ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራልና። አባታችን ገብረ መንፈስ ቅዱስንም አንተ ዘመዳችን ነህ ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር እንደነርሱ የጸና ስለሆነ ፈጽመው ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የሚታይ አይደለም። የኖሩበት ዘመን ይለያያልና በብርሃን ቤቶች ከእርሱ ጋር ሆኖ በአካለ ነፍስ ይነጋገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ያለውን አልሰማህምን? ምዕራፍ 25 አባታችን አቡነ ገብረ መንፈስ ቅዱስም እግዚአብሔርን በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆን አስማምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል። የዳዊትንም መዝሙር ዘወትር ያነባል፣ ስንፍና ድካም የለበትምና። እንደ መላእክት ያለ እረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላውልም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና። እያንዳንዱ ሰው ሁሉ በተወለደበት ሀገር ቋንቋ ይናገራልና። ይህም አባታችን ገብረ መንፈስ ቅዱስ ወገናቸው ነውና ጰራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለም ሙሉ የተበተነውን ቋንቋ ለሐዋርያት ገልጾላቸው ያስተምሩ ዘንድ ወደ ዓለም ዳርቻ ላካቸው። እንደዚሁም እግዚአብሔር አባታችን ገብረ መንፈስ ቅዱስን ወደ ዓለም ዳርቻ ሁሉ ላከው። በሀገሩ ሁሉ ቋንቋም እንዲናገር አደረገው። በተራራ በገዳማት በዋሻ በፍርክታ በገደል በጉድጓድ ያሉትን ሁሉ ይጎበኛቸው ዘንድ ወደ ተመረጡ መነኮሳት ሂድ ብሎ አዘዘው። ሲሄድም እንደ ሰው አይደለም እንደ መላእክት ነው እንጂ። በበር የሚገባ አይደለም፣ በጎኑም በጣሪያውም ሳይከፍት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና አካሄዱም እንደ መላእክት ነውና። ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረ የእግዚአብሔር ጸጋ ነው እንጂ። የሚሰራውም እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ተብሎ እንደተነገረ። አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንጻው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው እንዳለ።
ጌታችን መድኃኒታችን ኢየሱስ ክርስቶስም የሚወደኝን ወደዋለሁ፣ አባቴም ይወደዋል፣ ወደ እርሱ መጥተን ከእርሱም ጋር አብረን እንኖራለን እንዳለ የመንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለውም ውጩና ውስጡ አምሮ የሚታይ እንደ ጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን አቡነ ገብረ መንፈስ ቅዱስ ነው። አባታችን ሆይ ከፈጣሪህ የተሰጠህ ጸጋና ሀብት ይህ ነው። ከሐዋርያት በምን ያነስከው የለም። የዓለም መምህራን ሐዋርያት በቀደመው እምነታቸው እንደሚመኩ እዩ። የያዕቆብ ወገን ስለሆኑ ዘመዳችን ነህ አሉት። እመቤታችንም ወዳጄ ትለዋለች፣ እርሷን መስሏልና። ልጇ ኢየሱስ ክርስቶስንም መስሏልና ከሰማይ በታች እርሱን የሚመስለው የለም። ከካህናትም ከዲያቆናትም ቢሆን እንደ እርሱ የሚጋደል የለም። የሥጋን ግብር አልፈለጋትም፣ እንደ መላእክት ኖረ እንጂ። የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ በትርን አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ሕጉን ጠበቀ። ከዓለም ምን አልያዘም። እንደ ሐዋርያትም በልዩ ልዩ ጌጥ የተጌጠ ልብስን አልለበሰም። ቆዳን፣ ጨርቅን፣ የፍየልን ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃርስ እንደ ሌሎችም መነኮሳት አልለበሰም። ዓለምንና በውስጧ ያለውንም ሁሉ ጣለ እንጂ። እንጀራን ይበላ ዘንድ አልፈለገም። እህልን፣ የዛፍ ፍሬዎችን፣ የበረሃ ቅጠላ ቅጠሎችን ይቀምስ ዘንድ አልወደደም። በእጁ የሚይዘው በትርንም ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆምበት ቦታም መቋሚያን አልያዘም፣ ቀጥ ብሎ ይቆማል እንጂ። ለወገቡም የሚጠጋበት አላበጀም። እንጨት ተደግፎም ቢሆን ድንጋይም ተደግፎም ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ። በመጥረቢያ የማይፈለጥ የነፋሳት ኃይል የማያናውጠው የበጋ ሐሩር የደጋ ውርጭ የክረምት ዝናም የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን በመነቅነቅ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ ሐሩር የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባል ዕንቁ እንለዋለን። ስለ ቅላቱም ሰንፔር የሚባል ዕንቁ እንለዋለን። ለሚያዩ ሰው ታላቅ ጥቅም አለው። አባታችንም እስኪደክም ድረስ ያለ እረፍት በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብም ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎህን አበዛህ። ከነቢያትና ከሐዋርያት ጋርም ተዛመድክ፣ ከመላእክት ጋርም ተወዳጀህ። በእመቤታችን ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቁ ሕዋሳቶችህ ንዑዳን ክቡራን ናቸው። ምዕራፍ 26 አስቀድመን እንደ ምሰሶ ቆሞ ኖረ ወዳልነው ነገር እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በረሃ ራቁቱን ቆመ። እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል የማር የወተት የአትክልት ፍራፍሬ ገዳማውያን የሚመገቧቸውን የቅጠላ ቅጠል ጣዕምም ቢሆን አያውቅም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሥ ክብር ድባብ እንደሚዘረጋ ለአባታችንም የብርሃን ድባብ ዘረጋለት። ንጉሡ የፀሐይ ሐሩር እንዳያቃጥለው አገልጋዮቹ ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ፣ በቆመበት ቦታም ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜም አንድ ጠብታ እንኳን በሰውነቱ አታርፍም፣ እንደ ተጌጠ ቤት ሆኖታልና። አባታችን ገብረ መንፈስ ቅዱስም የነበረባት ቦታ እንደ ደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይላል።
ዝናም ወደ ጠገበች መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድም እህቶቼ፣ ጌታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ለአቡነ ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራ እዩ። ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብርን እንደሰጠው እዩ። በሞቱ ጊዜ አይደለም፣ በሕይወተ ሥጋ ሳለ ነው እንጂ። በሥጋዊ አባት ፈንታ ወልድ አባት ሆነው፣ በምድራዊ እናት ፈንታ እመቤታችን ቅድስት ድንግል ማርያም እናት ሆነችው። በዘመድ በወገን ፈንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥም ያከብሩታል። በወንድና በሴት አገልጋይ ፈንታ አርባብ መላእክት ይላኩታል። በምድራዊ ቤት ፈንታም ሰማይ የሚመስል የብርሃን ድንኳን ተተከለለት። በምድራዊ ልብስ ፈንታም እንደ ልብስ የሚሞቅ ፀጉርን በሰውነቱ ሁሉ አበቀለለት። በበጎ መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖሩ ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶችን የሚጋልቡ የንጉሡን ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ በጭፍራዎች ፈንታ አባታችንም በኤልያስ ሰረገላ ተጭኖ የሚዋጋበት ጦርና ጋሻ ያዘ። ይኸውም ቅዱስ መስቀል ነው። ሳጥናኤልን ከነሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ አወጣቸው። አባታችን ገብረ መንፈስ ቅዱስም በምድራውያንና በሰማያውያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በውኑ ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ 1 ወይም 2 ወይም 3 ክንድ፣ ይኸውም በሰው ክንድ 144 ክንድ ነው። በዚህ ዙፋኑን የሚያደርጋለን? የእሳት መብረቅ የተጎናጸፉ መላእክትን በዓይኑ ያያቸው ዘንድ በእጁም ይዳስሳቸው ዘንድ ለሰው ልጅ አይቻለውም። ሁለመናቸው እሳት ነውና ግርማቸውም የሚያስፈራ ነውና። አባታችን ግን አይፈራቸውም፣ እንደ እነርሱ ንጹሕ ነውና። በብርሃን ሰረገላቸው ተሸክመው ያሳርጉታል። ወንድሞቼ እህቶቼ ሆይ፣ እርሱ እንደኛ ሰው ነው፣ እንደምንታመምም ይታመማል። እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልና ክብር በምን አገኘ? በድህነት በንጽሕና በቅድስና አይደለምን? እኛም እንደ እርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነትን፣ ንጽሕናን ገንዘብ እናድርግ። የጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው፣ አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራም ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁም በብል ተበልቷል። ወርቃችሁና ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ተድላ ደስታውንም በምድር ላይ ፈጽሟልና። ነቢዩ ኢሳይያስ ብሩ እሳት ሆኖ ይበላዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጸግነት አያችሁን? ባለጠግነታችሁ ጠፊ ኃላፊ ነውና። የአባታችን ግን ባለጠግነቱ ክብሩ የማያልፍ ነው። ነቢዩ ዳዊት ከራስ እስከ ጺም እስከሚፈስ እንደ አሮን ጺም በልብሱ መደረቢያም እንደሚወርድ ሽቱ ነው እንዳለ። በእውነት የአባታችን ገብረ መንፈስ ቅዱስም ጺም እንደ አሮን ጺም ረጅም ነው። የፊቱም ቅላት እንደ ሮማን ሽቱም ያልነው የክህነቱ ክብር ነው። ማርያም እንተ እፍረት በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቱ ነው። ከፊቱም ብርሃን ይወጣ ነበር፣ በጽዮን ተራሮች ላይ እንደሚወርድ ጠል እንዲሁም አባታችን ከጺሙ እስከ እግሩ ድረስ ይወርዳል። የአባታችን የመዓዛው ሽታ እንዲሁ ነው። መምጣቱን ሳያዩት በመዓዛው ከሩቅ ይታወቃል። ምዕራፍ 27
ከዚህ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስን መጋቢት 27 ቀን ወደ ቤተ ክርስቲያን ሄዶ ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች በግብፅ ምድር የተሠራ ሕግን ይፈጽም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገው የሞቱን መታሰቢያ ያደርግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆነ፣ በአይሁድ እጅም መሥዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙን በመቀበል ለአዲስ ብሆ ተሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪት መሥዋዕትና በወንጌል መሥዋዕት መካከል ልዩነት እንዳለ ለማጠየቅ ቤተ ክርስቲያንን አጫት። ጌታ ደቀ መዛሙርቱን ይህን ኅብስት ስትበሉ ይህን ጽዋ ስትጠጡ የሞቴን መታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስን ከሌሎች ስውራን ቅዱሳን ጋር ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ የሁለተኛውም ስሙ ዘርአ ብሩክ ይባላል። ሦስቱም አባታችን ወደሚወደው ወደ አባ ዮሐንስ ገዳማዊ ደረሱ። ከዚህ በፊት የመጠያየቅ ልማድ ነበራቸውና። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ባየው ጊዜ ፈጽሞ ተደሰተ። አባታችንንም ወደ እኔ መምጣት በደህና ነውን ብሎ የከበረች ሰላምታ ሰጠው። አባታችንም አባ ዮሐንስን ለምን ሥራ ፈት ሆነህ ቆመሃል? በውስጧ ሥርዓተ ቁርባንን እንፈጽም ዘንድ ወደ ቤተ ክርስቲያን እንሂድ፣ እግዚአብሔር አዞናልና አለው። ገዳማዊ አባ ዮሐንስም አባታችንን አባቴ ሆይ የሀገሩ ሰዎች ባዩኝ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከበዓቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰነካከሉብኛል። በዚያ ቦታ የዓለም ሰዎች ይኖራሉና ለመግባትም መጨናነቅ ይሆናል። የንጉሡም መናገሻ ከተማ ናትና አለው። ስለዚህም ገዳማዊ አባ ዮሐንስ ወደዚያ መሄድን ፈራ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን በቀኝ በኩል ባለው መንገድ ወርደህ ፈጥነ ግባ፣ ሰዎች እንዳያዩ እግዚአብሔር ይሰውርሃል አለው። አባ ዮሐንስም የአባታችንን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችንም እንደነገረው በዚያ ብዙ ሰዎች ተሰብስበው ሳለ ያየው ሰው አልነበረም። ሳያዩት ገባ። ገብቶም አባታችን ገብረ መንፈስ ቅዱስን ፍሬ ቅዱስን ዘርአ ብሩክን እዚያ አገኛቸው። በሰው እጅ የተሰራ የምድራዊት ቤተ ክርስቲያን መገልገያዋ፣ መብራቶቿ፣ ሰረገላዎቿ፣ ስራዋ ከመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶቿ፣ የቀደመው ስራዋ ሁሉ ተነሳ። ጨለማ ተወገደ። በምድር ላይ የሚመስለው የሌለ የብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ ዕርፈ መስቀል፣ ማህፈድ፣ ለቁርባን ሥርዓት የሚገባው ሁሉ ከሰማይ ወረደ። ምንም ምን የቀረ የለም። በሐር ፈትል የተሸለመ በወርቅ ሐር የታሸበ እንደ ሮማን ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ። መልኩ የሚያስደንቅ ሥራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብሰ ተክህኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር የሕይወት ኅብስት ወረደ፣ ወይንም በጽዋ ሞልቶ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ስም በሦስት ድንጋዮች ቤተ ክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስም ሥርዓቱ ሁሉ ከተፈጸመ በኋላ ለቅዳሴ ተሰየመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖን እንደለበሰ አባታችን ገብረ መንፈስ ቅዱስም ልብሰ ተክህኖን ለብሶ የዓለሙን ሁሉ ኃጢአት የሚያስተሰርይ በጉ ክርስቶስን ለመሰዋት ተዘጋጀ። ፍሬ ቅዱስም ይረዳው ነበር። ዘርአ ብሩክም በዲቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስም ይህ ሁሉ በተዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህን ዓለም ሥራ ለማከናወን በሚሮጥ በእግረ ሥጋ አይደለም። ንጹሐት ክቡራት በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኃጢአትን በሚሰሩ እጆች አይደለም፣ ክቡር ሥጋውን በሚፈትቱ ንጹሐት ክቡራት በሚሆኑ እጆቹ ነው እንጂ።
የእናቱን ቤት የተባለች ቤተ ክርስቲያን ይህችውም ከሰማይ የወረደች አዲሲቱ ኢየሩሳሌም ናት። በመሠዊያው ላይ አኖረ። በግ ወልደ እግዚአብሔር የሚሰዋበትን አዘጋጀ። በእጁም በያዘው ጊዜ የክርስቶስ ሥጋ ሆነ። ኪሩቤልም በመሠዊያው ዙሪያ መብራት በሚበራበት ክንፋቸውን እያርገበገቡ ቆሙ። እርሷ በምድር ያለች የመላእክት ሰረገላ ናትና፣ እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር በሰማይ እንዳለ በዚህም አለና። ሁሉ አዲስ አይደለም፣ ዮሐንስ አቡ ቀለምሲስ ምስጢር እንዳየ ሁሉ ተፈጸመ እንጂ። ምዕራፍ 28 ወደ ሥርዓተ ቅዳሴው እንመለስ። ንዑዳት ክቡራት በሆኑ እጆቹ ሥጋውን ደሙን ለማክበር ተዘጋጀ። ዓለምን ሁሉ በእጁ የያዘ እግዚአብሔር አብ ብሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስም ብሩክ ነው፣ አሜን። ጰራቅሊጦስ መንፈስ ቅዱስም ብሩክ ነው፣ አሜን አለ። ከዚህ በኋላ የጳውሎስን የጴጥሮስን መልእክት የሐዋርያትን ሥራ ነበቡ። ከዚህ በኋላ አባታችንም የዮሐንስን ወንጌል ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበበ። ያነበበውም በምድራዊ መጽሐፍ አይደለም፣ ከሰማይ በወረደለት መጽሐፍ ነው እንጂ። በዚያች ሰዓት ታላቅ ግርማ ሆነ፣ የበጉ ክርስቶስን መሥዋዕት ያዩ ዘንድ መላእክት ወርደዋልና። የክብር ባለቤት ማን ነው? በወዳጁ በአባታችን በገብረ መንፈስ ቅዱስ እጅ የተሰዋው በግ ክርስቶስ ነው እንጂ። ቀንዶቹ በዕፀ ሳቤቅ ተይዘው የታየ ይስሐቅን የተቤዠው በግ ይህ ነው። ዳግመኛም ነቢዩ ኢሳይያስ ስለ እርሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ይህ ነው። በዚያን ጊዜም በአባታችን በገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው። በእጆቹ በያዘው ጊዜ ግን ኅብስት ሆነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያደርገው ዘንድ አቤቱ ጌታ ሆይ በዚህ ኅብስት በዚህ ጽዋ ላይ መንፈስ ቅዱስን ትልክ ዘንድ እንለምናሃለን እንማልድሃለን ባለ ጊዜ መለኮታዊ ኃይል የተዋሃደው ሲሆን ራሱን በኅብስትነት በወይንነት ገለጸ። ቅዱስ ሥጋውን ክቡር ደሙን ወደ መሆን ይለውጥ ዘንድ። አባታችን ገብረ መንፈስ ቅዱስ ሥጋውን ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጁን መሥዋዕት ያይ ዘንድ ወደ ታች ተመለከተ። ዳግመኛም የመንፈስ ቅዱስን ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉ የሚጋርድ ዘንድ በመሠዊያው ዙሪያ ረበበ። ኪሩብም በጌትነቱ ዙፋን የማይዳሰሰውን አባታችን ሲያርደው ሲያወራርደው ባየ ጊዜ አደነቀ። ሱራፊም ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በግ ክርስቶስን አረደው አወራረደው፣ ስለ ኃጢአተኞችም ማለደው። ሥርዓተ ቅዳሴውን በፈጸመ ጊዜ የዘላለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚራዳው ለአባ ፍሬ ቅዱስም ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ምስጢር እንዲያይ ለምስክርነት የመጣ ገዳማዊ ቀሲስ ዮሐንስንም ሥጋውን ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛውም የሚወደድ ሆነ። ከዚህ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ የለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወደው ልጄ ይህ ነውና የሚላችሁን ስሙት የሚል ቃል ሰማው ብሎ እንደመሰከረ። መጥሮፖሊስ ካህን ወልደ እግዚአብሔርም ደቀ መዛሙርቱን ይህን ስታደርጉ የሞቴን መታሰቢያ አድርጉ አላቸው።
ይህንን አብነት በማድረግ አባታችን ገብረ መንፈስ ቅዱስም በግ ክርስቶስን ይሰዋ ዘንድ ተዘጋጀ። መታሰቢያዬን አድርጉ ማለትም ካህኑ ሥጋውን ሲያቀብል የክርስቶስ ቅዱስ ሥጋ እነሆ ይላል። የሚቀበለውም አሜን ይላል። አሜንም ማለት በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ በየቀኑ የሞቱ መታሰቢያ ይደረጋል። በዚህም ትንሣኤውን፣ ዕርገቱን፣ ዳግመኛም ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትናንትም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀበልን እያልን እናስበው ዘንድ ትናንት በአባታችን እጅ የተሰዋው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋው መሥዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነዋ። መንፈስ ቅዱስ በነጭ ርግብ አምሳል እየታየ በግልጽ ከወረደለት ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየውም አባታችን ብቻ አይደለም፣ በዚያ የነበሩት ሁሉ አዩት እንጂ መሰከሩለት እንጂ። ወንጌላዊው ዮሐንስ ያየነውን የሰማነውን እንመሰክራለን እንዳለ ጌታችን ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጥኩት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ ጴጥሮስም በመመስገኛው ቦታ ከእርሱ ጋር ሳለን ሰማን እንዳለ እኔ ብቻ ሰማው አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሦስት ምስክር ይጸናል እንዳለ እንደዚሁም አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስም የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድለት እኛም አየን። ይኸውም በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እያየው የሰዋው አባታችን ገብረ መንፈስ ቅዱስ ይህ ነው። እጆቹ እንደ ጉጠት፣ ጣቶቹ እንደ ሾተል ሆኑ። ንዑድ ክቡር ካህን አባታችን ሥጋውን በየጥቂቱ ላይ አየ፣ ደሙም በመሠዊያው ላይ ፈሰሰ። አስቀድመን እንደተናገርን ከእርሱ ጋር የነበሩትን ተቀብሎ አቀበላቸው። ሥርዓተ ቅዳሴውን ከፈጸመ በኋላ በቁርባን ጊዜ ሕዝብ ወዳሉበት ወጥቶ ለሚገባቸው ሰዎች ሥጋውን ደሙን አቀበለ። ይህን ከፈጸመ በኋላ እግዚአብሔር ዘለዓለማዊ የሕይወት ብርሃን ነው የሚለውን እስከ ፍጻሜው ድረስ ደገመ። መልከ ጼዴቅ በአዲስ ኪዳን መሥዋዕት አምሳል ኅብስቱን ወይኑን ከሰጠው በኋላ አብርሃምም እንደባረከው አባታችንም ባረካቸው። ከዚህ በኋላ ዲያቆኑ ዘርአ ብሩክ በምሥራቅ በኩል በአባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋውን ደሙን ተቀብለን እግዚአብሔርን እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምሥራቅ መልሶ ቆሞ በታላቅ ድምፅ ሊያዜም በተነሳ ጊዜ ጌታ በወንጌል መንፈስ ይፈልጋል ሥጋ ግን ይደክማል እንዳለ፣ ስለዚህም በትሑት ቃል አንደበቴ እግዚአብሔርን ምስጋና ይናገራል፣ ሥጋዊ ደማዊ ፍጥረት ሁሉ ቅዱስ ስሙን በዚህም ዓለም ያመሰግናሉ አለ። በምድር ላይ የሚመስለው የሌለ የሚያንጸባርቅ የወርቅ ጻሕል ይዞ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆን ዘርአ ብሩክም የወርቅ ጽዋውን ይዞ የሚያስደንቅ ዜማ እያሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችንም መጋረጃውን ገልጦ ወደ መቅደስ ገባ። ጌታችን ደቀ መዛሙርቱን እንደባረካቸው አባታችንም ካህናቱን ባረካቸው። በታቦቱ ፊትም ቆመ። ካህኑ አባታችንም ከዲያቆኑ ጽዋውን ተቀብሎ ለሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘርአ ብሩክም ጽዋውን በክብር ተቀብሎ አኖረው። ይህ ሥርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉም ተሰወረ። ምንም የሚታይ የለም። አባ ዮሐንስ ብቻውን ቀረ። የተተከለው የብርሃን ድንኳንም ተነሳ። የብርሃን መጋረጃውም ማኅፈዱም ጻሕሉም ጽዋውም ተነሳ። መሶበ ወርቁም ከአውሎጊያ ጋር ከሰማይ ሲወርድ ታየ እንጂ ሲያርግ ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተገፈፈ እንጂ የሆነውንም አላወቀም። ጥቂት እልፍ ብሎ ዲያቆን ዘርአ ብሩክ ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ።
አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስን ባየው ጊዜ እቀበለው ዘንድ በእጅ ካለው አውሎጊያ አትሰጠኝምን አለው። ዲያቆን ዘርአብሩክም አባ ዮሐንስን እቀበለው ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ የተሰራ ምድራዊ ምግብ ትመገባለህና አይገባህም አለው። ከዚያ በኋላ ዲያቆን ዘርአብሩክም ተሰወረው። አባ ዮሐንስም በልቶትም እንደሆነ አላየም፣ አውሎጊያን ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ሥርዓቷ ወደ ቀድሞ ሥርዓቷ እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱም ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ ባቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛም አባታችን ገብረ መንፈስ ቅዱስን አብረውት ከቀደሱት ከአባ ፍሬ ቅዱስና ከዘርአብሩክ ጋር በመንገድ አየው። ስላያቸውም ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። እገሌ በተባለው ደብር እናድራለን አሉት፣ እግዚአብሔር አዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩት። ከእናቱ ማኅፀን ጀምሮ በተመረጠው በአባታችን ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ በዓቱ ገባ። በእውነት ክህነቱ ያማረ ካህን ነው። በሥጋውም ኃጢአት የለበትም። እርሱን ያዩ ዓይኖች ንዑዳት ክቡራት ናቸው። እርሱን የሳሙ ከንፈሮች ንዑዳት ክቡራት ናቸው። ትምህርቱን የሰሙ ጆሮዎችም ንዑዳት ክቡራት ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቱ ይልቅ የሚወደድ መዓዛውን ያሸተቱ አፍንጮች ንዑዳት ክቡራት ናቸው። ከእርሱ ጋር የተነጋገረ አፍ ንዑድ ክቡር ነው። እርሱን የዳሰሱ እጆች ንዑዳት ክቡራት ናቸው። በእርሱ የተባረኩ ጣቶችም ንዑዳት ክቡራት ናቸው። ከእርሱ ጋር የተመላለሱ እግሮችም ንዑዳት ክቡራት ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከንፈሮችም ንዑዳት ክቡራት ናቸው። በእጁ የፈተተውን ኅብስት ያላመጡ ጥርሶች ንዑዳት ክቡራት ናቸው። ከእርሱ ጋር የተነጋገሩ ልሳኖች ንዑዳት ክቡራት ናቸው። ምስጋናውን የተናገረ ገድሉን የጻፈ ያጻፈ የሰማ ያዳመጠ ንዑድ ክቡር ነው። ከእርሱ በኋላ ከእርሱ በፊትም የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራን የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ሕይወት የሚሆን የእግዚአብሔርን ልጅ ሥጋውን በላ እንጂ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ለኤልያስ ኅብስተ መና እንደሰጠው በዚያም ኅብስት ኃይል 40 ቀን 40 ሌሊት እንደተጓዘ ለዕዝራ ሱቱኤልም መልአኩ ኡራኤል ጥበብን የሚገልጽ የእሳት ጽዋን ባጠጣው ጊዜ በዚህ እህል ሳይበላ ውሃ ሳይጠጣ መጻሕፍትን እያሰባሰበ 40 ቀንና 40 ሌሊት እንደቆየ አልሰማህምን? ጌታችንም በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠው። የቀመሱትም ሰዎች እስኪያደንቁም ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋ አሰራር የሠራው አይደለም፣ በመንፈስ ሥራ ነው እንጂ። አዲሱ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። ነቢዩ ዳዊት ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት። ከዚህ ወደዚህ ያገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋህም ጽኑና የሚያረካ ነው ብሎ እንደተናገረ አባታችንም በመሠዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይንን አጠጣህን አለ። የሚያስደነግጥ ወይን ምንድን ነው? ሐራዊ ለንጊኖስ በጦር በወጋው ጊዜ ከቀኝ ጎኑ የፈሰሰ የክርስቶስ ደም ነው እንጂ። ለሚያየው ሰው ዓይኑ የከፋ በኃይለኛ ነጸብራቅ እንደሚወረወር መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳው ወይን ለተጠሙ ሰዎች መጠጥ የሚሆን በእውነት የሚያረካ ወይን ነው። የአባታችን ገብረ መንፈስ ቅዱስ ጸሎቱና በረከቱ በእኔ ላይ እንደዚሁም ይህንን ጸሎት በተከታተሉት ላይ በሁላችንም በልጆቹና በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር፣ አሜን አሜን። በእውነት
አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አጋዥነት የአባታችንን የገብረ መንፈስ ቅዱስን ተአምር መጻፍ እንጀምራለን። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህንን ጸሎት ከተከታተሉትና ከሁሉም ሕዝበ ክርስቲያን ጋር ጸንቶ ይኑር አሜን። በእውነት ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ሥራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችን ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምህረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲያነብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታችን የገድሉን መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፈቃድ ሞተ። የጨለማ መላእክት መጥተው ያችን ነፍስ ወሰዷት። በእግዚአብሔር በዙፋኑ ዙሪያ ደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት አለ። ከሥራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታችን ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን አትርሳ አለው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁህ አለው። አባታችንም ክፎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል፣ ሞቱን በበዓሌ ቀን ነው አለው። ጌታችንም የዚያ ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። አብ ሆይ በባህሪ ልጅህ በወልድ በባህሪ ሕይወትህ በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባትህ በአብ በባህሪ ሕይወትህ በመንፈስ ቅዱስ እማጸናለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸናሃለሁ አለ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት። መልሶ ከእግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽላት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤም ተዝካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ስሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑም ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህን ብሎ የምዕመናን አንድነት ወዳለበት ውሰዷት አላቸው። ፈጥነው ወሰዷት። አባታችንም ተደሰተ፣ ፊቱም በራ። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኔ ላይ እንደዚሁም ይህንን ጸሎት በተከታተሉት ላይ በሁላችንም በእኛ በልጆቹና በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሰብለ ወንጌል ፍቃዱ፣ ወለተ መድህን፣ ወለተ አናንያ፣ ወለተ ጊዮርጊስ፣ ወለተ ገብርኤል፣ ወልደ ሥላሴ፣ አጸደ ማርያም፣ ገብረ ኢየሱስ፣ ትርሲተ ገብርኤል፣ ሁለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም፣ እህተ ማርያም፣ ኃይለ ማርያም፣
ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ገብረ እግዚአብሔር ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ማርያም ወለተ ማርያም ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ሂሩተ ሥላሴ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤልና ወለተ ጊዮርጊስ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ገብረ ሥላሴ ወለተ መድንና ገብረ መድን ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል አክሊለ ሰማያት ወለተ ማርያም ሐና ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ሰንበትና ወለተ ጻድቅ ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ አቤል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ኢዛና ሰላማዊት ራይሻን ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰቦቻችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት